ሰርፕራይዝ ልናረጋት ነው ያለው ነገር አብረን እናያለን። በምትሰራቸው ወንጀሎች ምክንያት አላህ Subhanahu Wa Ta'ala እየቀጣኝ አይደለም ብለህ ነው እያሰብክ ያለው። አላህ Subhanahu Wa Ta'ala እኔን በቃ ረስቶኛል ኖርማል በቃ አላህ እየቀጣኝ አይደለም ብለህ ነው የምታስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አነጋጋሪው ቲክቶከር ዩቲናስ በርካታ ሙስሊሞችን ያስቆጣ ተግባር ፈጽማለች። በመዝሙር አቀናብራ ቪዲዮ ለቃለች። እንዲሁም መዝሙር ሲዘምሩ ካጠገባቸው ሆና እያጨበጨበች ነበረ። በዚህም በርካታ ሰዎች ተቃውሟቸውን እየገለጹ ይገኛሉ። እስከመጨረሻው ድረስ የምትከታተሉ ከሆነ መታየውን የሚሆነው የራሳችን ሀሳብ አስተያየት እንሰጥበታለን። ሌሎችም መርጠና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ያ አላህ ብዙ ሰዎች ዱዓ አድርጉልን ብለዋል። እዚህ ቦታ ስንመጣ ሐጃቸውን አንተ ታውቃለህ፣ አላህ ይሙላላቸው። እኛ ውስጥም ብዙ ሐጃ ያለበት መናገር የከበደው ሐጃውን ማይወጣበት የመሰለውን ሐጃ በሙሉ አላህ የዛሬው ፈርጅለት ያ ረብ። የረሱላችንን ሸፋዓ ስጠን፣ የረሱላችንን ሑብ ያ አላህ የረሱላችንን ሑብ ስጠን ያ ረብ። የእሳቸውን ሸፋዓ ስጠን ያ ረብ። ሱናቸውን የምንከተል አድርገን። ይህንን ፕሮግራም ላዘጋጁልን ወንድሞች፣ ለተንከባከቡን ወንድሞች አላህዬ ተንከባከባቸው። አላህዬ ወደ አንተ ሲመጡ አላህዬ ተንከባከባቸው። አንተ ሁናቸው። እኛ ተደስተንባቸዋል። ትመሰክራላችሁ፣ ተደስተንባቸዋል። አላህዬ ተደሰትባቸው። አላህዬ ተመቻቸው። አላህዬ አመቻችላቸው። ለእኛ ተመችተውናል። አላህዬ ያ ረብ አንተ ሁናቸው፣ አስደስታቸው፣ ሐጃቸውን አውጣላቸው፣ ሁሉንም ነገር አድርግላቸው ያ ረብ። ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረቲ ሐሰነተን ወቂና ዓዛበ ናር። አሚን 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 አሚን። አላህ እኔ ብዙ ጊዜ የተረዳሁት ነገር ምንድነው፣ ብዙ ጊዜ ሰዎች ኡምራ ሲያደርጉ ለራሳቸው ብቻ አይደለም ዱዓ የሚያደርጉት። እንግዲህ ሰሞን የተለያዩ ሰዎች ኡምራ እያደረጉ ቪዲዮ እያመጣውላችሁ ነው አይደል? በቃ ለኛ ነው ዱዓ የሚያደርጉትና ማሻአላህ አላህ ይቀበላቸው። እኛንም አላህ Subhanahu Wa Ta'ala ይወፍቀን። ኡምራ የምናደርግ አላህን ቤት የምንዘየር እዛ ሆነን ለኛ ብቻ ሳይሆን ለሌላውም ዱዓ የምናደርግ ያድርገን። አላህ ይወፍቀን። ትክክለኛ የወንድ ልጅ ቅናት መገለጫ በሶስተኛው የኢስላማዊ አቆጣጠር አሪና አልአህዋዝ ቃዲ ሙሳ ኢብን ኢስሐቅ የሰዎችን ጉዳይ እያዳመጡ ነበር። ጉዳያቸው እየታየላቸው ከነበሩ ሰዎች መካከል አንዲት ሴት ነበረች። ባሏ ሊሰጣት የሚገባውን 500 ዲናር ወይም የወርቅ መሐለቅ የመህር ገንዘብ እንዲከፍላት ነበር ክስ ያቀረበችው። ባሏ ክሱን አስተባበለ። በዚህም ጊዜ ቃዲው ምስክሮችን አቅርባሉት። እሺ አቀርባለሁ አለ። ቃዲው ከምስክሮቹ አንዱን ሴትየዋን ተመልከታት፣ የምስክርነት ቃልህን ስትሰጥ እርሷ ለመሆኗ እርግጠኛ እንድትሆን አሉት። ምስክሩ ተነሳና ሴትየዋን ቁሚ አላት። በዚህም ጊዜ ባሏ ከእርሷ ምንድን ነው የምትፈልገው አለው። ሚስትህ ኒቃቧን አውልቃ ሊያያትና ሚስትህ መሆኗን ሊያረጋግጥ ይሻል ተባለ። ባሏ ይህን ጊዜ ሚስቱ ለምስክሩ ፊቷን ገልጣ ማሳየቷን ጠላ። እናም እንዲህ አለ፣ የመህር ገንዘብ እኔ መክፈል እንዳለብኝና እርሷ ግን ፊቷ መግለጥ እንደሌለባት ለተከበሩ ቃዲ ይግባኝ እላለሁ አለ። ሚስቱ ይህን ስትሰማ የእርሷን በሰዎች ፊት መገላለጥ ጠልቶ ይህንን መናገሩን በመገንዘቧ ድምጿን ከፍ አድርጋ እንዲህ አለች፣ እኔም በበኩሌ የመህር ገንዘቡን በዚች ዓለም ዱንያም ሆነ በመጪው ዓለም አኼራ ይቅር ያልኩ መሆኑን እናንተ ምስክሮቼ ናችሁ አለች። ቃዲው በዚህን ጊዜ ይህ ክስተት የሞራል ልዕልና ተምሳሌት እንደሆነ ይመዝገብ የሚል ትዕዛዝ ለጸሐፊያቸው በመስጠት ችሎቱን ዘጉ ይለናል። ከደጋጎች ፈለግ ነው። በአቡ ቢላል ይነበብ። ፊ አማኒላህ። እናመሰግናለን እህታችን ለመጽሐፍ ጥቆማው እንዲሁም ደግሞ ለመሳጅ ታሪክና እንግዲህ ምንም ጥያቄ የለውም ባለትዳሮች በሚስቶቻቸው መቀናት አለባቸው። እንደው አንድ ባል በሚስቱ የማይቀና ከሆነ ደዩስ ነው ይባላል እኮ አይደለ? ኖርማል አይደለም። በቃ ሚስቱ የሱ ብቻ እንደሆነች አክት ማድረግ አለበት። ሌላ ሰው ሊያየት እንደማይገባ ምናምን እነዚህ ነገሮች ለባለቤትም የሚሰጣት የሆነ ደስ የሚል ነገር አለና አስቡት እንግዲህ ኮርት ላይ ነበሩ፣ ክርክር ላይ ነበሩ ምናምን ነገር ግን መጨረሻ ላይ እሷ ያን ነገር አፍዋለችውና ምክንያቷ ደግሞ ምንድነው ለሌላው አሳልፎ ባለመስጠቷ ነው። በቃ ሴቶች ከወንዶች የሚፈልጉት ምንድነው አሳልፈን እንድንሰጣቸው አይፈልጉም፣ ከቨር እንድንሆናቸው ይፈልጋሉና
እኛ በቻለው መጠን ያው ባል ሆናችሁ ማለት ነው እኛ ስለ ገና ነኝ ያላገባው ነገር ግን ትዳር ላይ ያላችሁ ሰዎች ጤናማ የሆነ ቅናት ያስፈልጋል ብዬ አስባለሁ። ይሄ ቅናት እንደውም ትዳር ማጣፈጫ ነች ብዬ አስባለሁ። እንደ ቅመም ነው ብዬ አስባለሁ። በትዳር መሃል ያልተጋነነ ቅናት በጣም በጣም አሪፍ ነው ብዬ አስባለሁ። የተጋነነ ከሆነ እንደዛውም ይበጠብጣል። አንዳንዱ ለምን አየሽ ብሎ አገር ይያዝልኝ የሚል አለ፣ በጣም የሚረብሽ አለ፣ ትዳርን በጣም የሚበጠብጥ አለ። ነገር ግን ጤናማ ይሆናል አይደለ? ጤናማ የሆነ ቅናት እጅግ በጣም አሪፍ ነው፣ ትዳር ማጣፈጫም ነው ብዬ አስባለሁ። የሴቶች ቁንጅና ውድድር ይገርመኛል። ሰው በተፈጥሮ በተሰጠው ነገር እንዴት ይወዳደራል ይላሉ። መልክ እኮ ምንም ኮንትሪቢዩት አላደረገችም ይቺ ልጅ። አመልክታ የተወለደች ምንም ሰው ላብራቶሪ ውስጥ በሰራው ሪሰርች ሯጭም ከሆነ እለት በእለት በለፋው በደከመው ትሬኒንግ፣ ኳስ ተጫዋችም ከሆነ እንደዛው፣ ስነ ጽሁፍ ጸሐፊም ከሆነ በቀመረው በማሰብ አቅሙ በምናቡ ጥልቀት በመጻፍ ችሎታው ይወዳደር። ሰው በመልክ እንዴት ነው የሚወዳደር? ያው ሌላ ዓለም ስላለ ኢንዱስትሪ ፋሽን ኢንዱስትሪው ማሻሻጫ ስለሆነ ነው። ወልሙተሸቢዕ ቢማ ለም ይዕጣ ከእንትንም ጋር ይገናኛል። አንተ ኖሮህም ያንተ ባልሆነ ነገር ማለት ነው። አለህ እኮ ግን ያንተ አይደለም እኮ። ለምንድን ነው የምትኮራው በዛ ነገር ላይ? ይሄ የአላህ ፈድል ነው። የቂኑ አላህ ነው ልቤ ላይ ያመጣው ካለ በማንኛውም ጊዜ ደግሞ ሊቀይርበት እንደሚችል ሙቀሊበል ቁሉብ ስለሆነ አላህ ልቦችን ገለባባጭ ስለሆነ ያንን ስለሚፈራ ተሸቡዕ ማድረግን ይጠነቀቃል አሉ። ሱብሃንአላህ። የኡስታዝ እይታ እጅግ በጣም አስገራሚ ነው። በጣም ትክክለኛ የሆነ ነገር ነው። ዛሬ ላይ የቁንጅና ውድድር ሞዴሊንግ ምናምን እየተባለ በጣም ትልቅ ኢንዱስትሪ ኖሮት በጣም በሰፊው ይሰራበታልና አላህ በፈጠረው ነገር ላይ አላህ ነው። እኛ ምንም አስተዋጽኦ አላደረግንም። ፊታችን ላይ፣ ቁመናችን ላይ፣ ሰውነታችን አካላችን ላይ እኛ ምንም አስተዋጽኦ አላደረግንም። አላህ Subhanahu Wa Ta'ala ነው የሰጠንና አላህ በፈጠረው ነገር ላይ እንዴት እንወዳደርበታለን ነው። የኛ ምንም አይነት አስተዋጽኦ ሳይኖር እንዴት እንወዳደርበታለን? የኡስታዝና ሐሳብና ምንም ጥያቄ የለውም። በጣም ትክክል ነው። አንድ ሰው በውበቱ ሊኮራም አይገባም፣ በውበቱ ሊወዳደርም አይገባም። አንደኛ እሱ ያመጣው ነገር ስላልሆነ ማለት ነው። በእርግጥ እዚህ ምድር ላይ እኛ ከነጭራሹ ምንም የምናመጣው ነገር የለም። ሩጫም ቢሆን አላህ Subhanahu Wa Ta'ala በሰጠ ነገር ነው የምንሮጠው። አትሊስት ግን ቢያንስ አትሌት ለመሆን የሆነ ጥረት እናረጋለን፣ ትሬኒንግ እናረጋለን። ኳስ ተጫዋችም ከሆነ እንደዚሁ ትምህርትም ቢሆን አእምሯችን እናሰራዋለን ምናምን ጊዜ ወስደን ምናምን። ይሄ ውበት ፊት ግን በቃ አላህ ሰራን፣ እኛ ምንም ያደረግንበት ነገር የለምና አላህ በሰጠን ፊት አላህ በሰጠን ውበት መወዳደር ምናምን ይሄ ኖርማል አይደለም። የኛ ባልሆነ ነገር መወዳደር ማለት ነው። እና በጣም ትክክለኛ እይታ ነው። በምትሰራቸው ወንጀሎች ምክንያት አላህ Subhanahu Wa Ta'ala እየቀጣኝ አይደለም ብለህ ነው እያሰብክ ያለኸው። አላህ Subhanahu Wa Ta'ala እኔን በቃ ረስቶኛል፣ ኖርማል በቃ አላህ እየቀጣኝ አይደለም ብለህ ነው የምታስበው። ላ እንደዛ አይደለም ሀጂ። ምናልባት በፊት ላይ ሰላትን በስነ ስርዓት ትሰግድ ነበረ። ነገር ግን አሁን ላይ ልትሰግድ ትችላለህ። ኹሹዕ የሚባል ነገር ምናልባት የለውም ሰላት። በፊት ላይ ደግሞ ጊዜ ጨቅ ነበረ። አንተ በጣም ሰፊ ጊዜ አለ። በዛ ታይምህ ደግሞ ቁርአን የምትቀራ ነበርክ። አሁን ላይ ግን ጊዜ ከመኖሩ ጋር ሰፊ ጊዜ እያለህ እንኳን አሁን ላይ ቁርአን መቅራት ተስኗል። በፊት ላይ ልክ ቁርአን በምትቀራባቸው ታይሞች ከሰላት በኋላ ባሉ ጊዜያቶች እጆችህን ወደ አላህ የምታነሳ ዱዓ የምታደርግ ነበርክ። አሁን ላይ ግን አላህን ረስተህ እጆችህ ወደ አላህ ማንሳታቸው ላይ ሰንፈዋል። በፊት ላይ ዚክር በጣም ታበዛ ነበር፣ ዘካሪ ነበርክ። አሁን ላይ ግን የምላስህ ዓፊያ እያለ ዚክር ማለት እየቻልክ በጣም በቃ ጤነኛ ሁነህ ባለህበት ታይም አላህን ማውሳት ምላሶችህ ተስኗቸዋል። ይሄ ሀጂ ከቅጣት ሁሉ ከባዱ ቅጣት የሚባለው ይሄ ነው። አላህን እናስታውስ፣ ወደ አላህ እንመለስ፣ እስትግፋር እናብዛ ጀማዓ። ወላሂ ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከዚህ በላይ ቅጣት የለም፣ ሐቅ ነው። ከአላህ ጋር ያለን ነገር ከጊዜ ወደ ጊዜ እየቀነስን ከሆነ ይሄ ትልቅ ቅጣት ነው። እጃችንን ለአላህ ማንዘረጋ ከሆነ ምላሳችንን በአላህ ዚክር ማናረጥበው ከሆነ ይሄ በጣም ትልቅ ቅጣት ነው። ሰላታችንን ስንሰግድ በፊት ተመስጦ ኖሮን የምንሰግድ ከሆነ አሁን ደግሞ ለመጨረስ ቶሎ እየቸኮልን ከሆነ የምንሰግደው ይሄ ትልቅ ቅጣት ነው። ምናልባትም አብዛኞቻችን ያለንበት ሁኔታ ይህ ይመስለኛልና እየተቀጣን ግን እየመሰለን አይደለም።
ነገር ግን ትልቅ ቅጣት ነው እየተቀጣን ነውና በቻልነው መጠን ቶሎ እንመለስ ከአላህ ጋር ያለን ነገር እናሳምር ተረጋግተን ሰላታችንን እንስገር ተረጋግተን ዚክር እናድርግ ተረጋግተን እጃችንን ወደ አላህ እንዘርጋ ይሄ ዱንያ አላፊ ነው በቃ ሞልቶ አይሞላም እኛም እናልፋለን እኮ አይደል ነገር ግን ለአኺራችን ምን አዘጋጅተናል ነው ጥያቄው ምን አዘጋጅተናል ስለዚህ በቻልነው መጠን ከአላህ ጋር ያለን ነገር ማሳመር አለብን ብዬ አስባለሁ አላህ ይወፍቀን አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው ይህ ቪዲዮ እህታችን ዩቲናስ እጅግ በጣም ደስ የማይል ስራ ሰርታለች ብዬ አስባለሁ እኔ በግሌ ጥሩ ስራ ሰርታለች በአንድ በኩል ደግሞ መጥፎ ስራ ሰርታለች ምንድነው ጥሩ የሰራችሁ መጥፎስ የሰራችሁ ምንድነው ቪዲዮን እንመልከትና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን ሰላም ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው ያለው ነገር አብረን እናያለን ለይሶለያና ተጥለምተሽ ለምና ነያዛኝቱ እመትትና አክጂኝ ናቴ የማለኝ ናቴ አክጂኝ ከሪቱ የማለኝ ምክረቱ አክጂኝ ናቴ የማለኝ ናቴ አክጂኝ ከሪቱ የማለኝ ምክረቱ ለመምጣታችን ለሁላችን ምክንያት ነችሁ የፊናችንና የስጦታ ፕሮግራሞችን እንግዲህ ከእሷ እንጀምራለን የማሳያት ቀሚስ ማዕዶት ሳለችው እሷ ዲዛይን ያደረገችው እኔ ሰራውና በጣም ነው ግን ስለታረው ማለት ነው አሁን ላይ በጣም ነው ማመሰግነው ስለመጣችሁ ደስ ብሎኛል ማለት ነው በሽልኝ እናቷ ዘጋ ተታየኛለች አላህ ያበርታሽ በርችልኝ ምንም አትሆንም ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጣ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች ስለዚህ በህክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች ኤጀንሲዎች ትራቭል ኤጀንሲዎች በጣም እንፈልጋችኋለን ኮንታክት አድርጉ ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው ስለዚህ ነገድና ለማየት ያብቃል እንወዳችኋለን በጣም በቅድሚያ ማዕዶት አላህ Subhanahu Wa Ta'ala አፊያ ያድርግሽ ከአላህ ነው አፊያና አላህ Subhanahu Wa Ta'ala አፊያ እንዲያደርግሽ ምኞቴ ነው ደግሞ ኢንሻአላህ አፊያ ትሆኛለሽ ከዛ ባሻገር ደግሞ መጨረሻ ላይ እህታችን ስትናገር እንደሰማችሁት የህክምና ባለሙያዎች ሊሆን ይችላል እንዲሁም ደግሞ የትራቭል ኤጀንቶች እንፈልጋችኋለን ፕሊስ ኮንታክት አድርጉን ብላለች ኮንታክት አድርጓቸው የህክምናው እንዲሳካ ማለት ነውና አላህ Subhanahu Wa Ta'ala አፊያ ያድርግሽ ማለት ፈልጋለሁ በቅድሚያ ማዕዶትን ከዛ ባሻገር ወደ ዩቲናስ ስመጣ ሐሳቧ ጥሩ ሆኖ ነገር ግን ያቀረበችበት መንገድ ጥሩ ነው ብዬ ስላላሰብኩኝ ነው ይህችን ልጅ ማስደሰት የዚህች ልጅ የደስታ ሰበብ የፈገግታ ሰበብ መሆን በጣም ትልቅ ነገር ነው ነገር ግን በእንደዚህ አይነት መንገድ መሆን አለበት ብዬ አላስብም መዝሙር ዘማሪዎችን ሰብስባ ወስዳ እንዲሁም ደግሞ ቪዲዮን በሙሉ በመዝሙር አቀራብራ ነው የለቀቀችው ራሷ ዩቲናስ ቲክቶክ ላይ አካውንቷ ላይ ነው የለቀቀችውና በቅድሚያ ይህንን ነገር ከራሷ ከሃይማኖቷ ጋር ማይሄድ ነገር ምክንያቱም የፕሮግራሙ አዘጋጅዋ እሷ ነች እነሱ አዘጋጅተው ጠርቷት ቢሆን ኖሮ ኢትስ ኦኬ ነገር ግን ይህንን ፕሮግራም ያዘጋጀችው ራሷ ዩቲናስ ነችና ዩቲናስ ይህንን ፕሮግራም እስካዘጋጀች ድረስ ከአላህ ጋር ማጋጫት አይነት ነገር ብታደርግ ጥሩ ነው በአንድ በኩል ጥሩ ነው በዚህ በኩል ደግሞ ጥሩ ያልሆነ ነገር
ሰውን ለማስደሰት ተብሎ ደግሞ አላህን ማስከፋት የለብንም እና መልካም ስራ ነው ልጅቷን ለማስደሰት አላህ Subhanahu Wa Ta'ala አፍያ እንዲያደርጋት እንዲዊሽ ማድረግ ስሜታ የሆነ አያንባሽ ነበር ቢቲናስ አላህ መልካም ስራሽን ይቀበለው ነገር ግን ያቀረብሽበት መንገድ ተገቢ ነው ብዬ አላስብም በመዝሙር ምናምን ኖርማል አይደለም ምክንያቱም አንቺ ሙስሊም ነሽ ጥሩ ስራ ሆኖ ነገር ግን ያንን መልካም ስራ ያቀረብሽበት መንገድ ያዘጋጀሽበት መንገድ ትክክል አይደለም አንደኛ ግዴታ አይደለም ዘማሪዎችን ማምጣት ቪዲዮውን በመዝሙር ማቀናበር ምናምን ነገር ግዴታ አይደለም በሌላ አይነት መንገድ ሰርፕራይዝ ማድረግና ልጅቷን ደስተኛ ማድረግ ይቻል ነበር ከሃይማኖታችን ጋር በማይጋጭ መንገድ ማለት ነውና ይሄ በጣም የተሳሳተ ነገር ነው ሰውን ማስደሰት ጥሩ ነው ለሰው የደስታ ምክንያት መሆን በጣም ጥሩ ነው በተለይ ደግሞ በእንደዚህ አይነት ሁኔታ ያለን ሰው በህመም ላይ ያለ ሰው ለማስደሰት መጣር የደስታ ምክንያት መሆን በጣም ትልቅነት ነው ነገር ግን ሰውን ለማስደሰት ብለን ደግሞ አላህን ማስከፋት የለብንም አላህን ለማስደሰት ብለን ሰውን ብናስከፋ ይሻላልና ስለዚህ እንደዚህ አይነት ድርጊቶች ወደፊት መታረም አለባቸው ብዬ አስባለሁ እንደምታስተካክዩም ተስፋ አደርጋለሁ ሁሉ ጊዜ ያው ኢንሻአላህ ታስተካክያለሽ በሚል በመልካም ንያ ነው ቪዲዮዬንም ዘጋው ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ